በ2018 ሞዴል ጥያቄዎችን ለስድስተኛ ክፍል ሚኒስትሪ ለሚፈተኑ ተማሪዎችን ይህን ጥያቄ ቀርቦላቸው ነበር ማለት ነው። በየትኛውም ስፍራ ላይ ሆናችሁ እንደነዚህ ያሉ ይዘት ያላቸውን ጥያቄዎች ወይም ደግሞ ሂሳብ ትምህርትን የምትማሩ ተማሪዎች ካላችሁ እንዲሁም ደግሞ ልጆቻችሁን የምታስጠኑ ወላጆች ካላችሁ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ እዩት። እጅግ በጣም ቀላል ነገር ነው። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጋችሁ ጀምሩ። ሂሳብ ትምህርትን በያላችሁበት ቦታ ላይ ሆናችሁ በቀላሉ መማር ትችላላችሁ ማለት ነው። እንግዲህ የተጠየቅነው ጥያቄ ክፍልፋዮችን ማካፈል የሚለውን ጽንሰ ሐሳብ ይይዛል ማለት ነው። ስለዚህ ከወዲሁ ራሳችሁ ለስድስተኛ ክፍል ሚኒስትሪ ኤግዛም ከወዲሁ ራሳችሁ ማዘጋጀት ይጠበቅባችኋል ማለት ነው። እንግዲህ የተጠየቅነው ጥያቄ የስሌት 2 ሙሉ 4/5 ሲካፈል 1 ሙሉ 3/4 ውጤት ወይም ደግሞ ድርሻ የሆነው ከነዚህ ምርጫ ውስጥ የትኛው ነው ተብሎ ተጠየቀው። ስለዚህ እንደነዚህ ጥያቄዎችን በመታሰሉበት ሰዓት ግራ የምትጋቡ ወይም ደግሞ ማስላት የምትቸገሩ ተማሪዎች ካላችሁ አንድ ዘዴ ልንገራችሁ፣ እንዴት ማጥናት እንዳለባችሁ ደግሞ በዛው ግራ መንገዳችሁ ይሄን ታያላችሁ ማለት ነው። እንግዲህ አስቀድማችሁ ማወቅ ያለባችሁ የተሰጣችሁ ክፍልፋዮች ምን ክፍልፋይ ናቸው የሚለውን መለየት ይጠበቅባችኋል ማለት። ስለዚህ እንደነዚህ ያሉ ጥያቄዎች ወይም እንደነዚህ ያሉ ሁለት ድብልቅ ክፍልፋዮችን አካፍሉ ተብላችሁ ብትጠየቁ ማድረግ ያለባችሁን ይሄንን ዘዴ በደንብ ይዩት። አስቀድማችሁ ማድረግ ያለባችሁ እነዚህን ድብልቅ ክፍልፋዮችን ወደ ህገወጥ ክፍልፋይ የግዴታ መቀየር ይጠበቅባችኋል ማለት ነው። ካልሆነ ልትቸገሩ ስለምትችሉ፣ ስለዚህ እነሱ ደግሞ እንዴት እንደሚቀየሩ በደንብ ላሳያችሁ። እሺ፣ አሁን የመጀመሪያው ድብልቅ ክፍልፋያችን 2 ሙሉ 4/5 ነው የሚለው። ስለዚህ 2 ሙሉ 4/5 ወደ ህገወጥ ክፍልፋይ እንቀይረዋለን። ወደ ህገወጥ ክፍልፋይ በመቀየሩበት ሰዓት ማድረግ ያለባችሁ ነገር፣ በነገራችን ላይ በዛው ግረ መንገዳችሁ ምን የተማራችሁ ነው ማለት ነው፣ ድብልቅ ክፍልፋዮችን ወደ ህገወጥ ክፍልፋይ እንዴት እንደሚቀየር እየተማራችሁ ነው ማለት ነው። ስለዚህ ይሄንን ድብልቅ ክፍልፋይ ወደ ህገወጥ ክፍልፋዮች ለመቀየር 5ን በ2 እናባዛዋለን። ያ ማለት እዚህ ጋር ያለው ቁጥር በዚህኛው እናባዛውና ከዛ በኋላ በእነዚህ በሁለቱም ብዜት ላይ ከላይ ያለችዋን ላዕሉ እንደምራለን። ስለዚህ 5 ሲባዛ በ2 10፣ 10 ላይ 4 ቢጨምሩ 14። ስለዚህ ላዕሉ 14 ታህታችሁ ደግሞ 5 ነው። ስለዚህ ይሄንን ምን ተብሏል ማለት ነው? ተቀይሯል ማለት ነው። ይሄ የመጀመሪያ መስራት ያለባችሁ ስራዎቻችሁ ነው። ሳትቀይሩ ክፍልፋዮችን ድብልቅ ክፍልፋዮችን ለማካፈል ብትሞክሩ ልትቸገሩ ትችላላችሁ። ሌላኛው የተሰጠን ድብልቅ ክፍልፋይ ደግሞ 1 ሙሉ 3/4 ነው። ስለዚህ 1 ሙሉ 3/4 እኩል ይሆናል 4 ጊዜ 1 4 ከ3 ጋራ 7 ታህቱ ደግሞ 4 ነው ማለት ነው። ብዙ ጊዜ ተማሪዎች የሚቸገሩት ነገር ምንድነው? እነዚህ ነገሮች በሚያባዙበት ሰዓት ከዛ ይህንን መደመር የሚለው ላይ ይረሱታል ማለት ነው። አሁን ሁለተኛው ስቴፕ ወይም ደግሞ ሁለተኛ ዘዴያችን ምንድነው? ወይም ሁለተኛ ስራችን ማለት ነው ምንድነው ማለት ነው? እነዚህን አካፈላችሁ 2 ሙሉ 4/5 ለ1 ሙሉ 3/4 አካፈላችሁት ማለት ምን ማለት ነው? 14/5 ለ7/4 አካፍላችሁታል ማለት ነው። ስለዚህ እሱን ህግ ነው የምንጠብቀው በደንብ ይሁን። ስለዚህ ምን እናደርጋለን መሰላችሁ? 2 ሙሉ 4/5 ሲካፈል ለ1 ሙሉ 3/4 ማለት ምን ማለት ነው? ይሄ ወደዚህ ስለተቀየረ 14 ስንተኛ ማለት ነው? 5ኛ ሲካፈል ለ7/4 እንግዲህ አሁን በምክንያት ነው እነዚህ ሁለት ከለሮች የተጠቀምኩበት ዋነኛ ምክንያት ምን ማድረግ እንዳለባችሁ ታሶሳላችሁ ተስፋ አደርጋለሁ። በቀይ የተጻፈችው ነችን ክፍልፋይ ነው በጥቁር የተጻፈችው ነችኛ ይታን ክፍልፋይ ማለት ነው። እሷን እንገለብጠውና ከ14/5 ጋራ እናባዛዋለን። ስለዚህ ይሄ እንደዚሁ አይቀርም ማለት ነው። ስለዚህ ምን እናደርጋለን? እኩል ይሆናል 14/5 ሲባዛ ሲካፈል የነበረው ሲባዛ እናደርጋለን። እንግዲህ እችኛይቷን ላዕሉ ነው ታህቱ
ወደ ላዕሉ እንቀይራለን። ላዕሉ ደግሞ ወደ ታህት ይቀየራል ማለት ነው። ስለዚህ 4 ላዕል ይሆናል፣ ታህቱ ደግሞ 7 ይሆናል። ሶስተኛ ደግሞ እዛው ግረ መንገዳችሁ እየተማራችሁት ያለውን ነገር ምንድነው ማለት ነው? ሁለት ክፍልፋዮችን በሚሰጣችሁ ሰዓት ማለትም እንድታባዙ በሚሰጣችሁ ሰዓት ምን እያደረጋችሁ እንደሆነ እየነገራችሁ ነው እዚህ ጋር ያለው ማለት ነው። ስለዚህ ሁለት ክፍልፋዮችን በምናባዛበት ሰዓት ላዕሉ ከላዕሉ ጋራ ይሄ በዚህ ጋር እናባዛለን፣ ይሄ ደግሞ ከዚህኛው ጋራ እናባዛለን ማለት ነው። ስለዚህ አባዝታችሁ በመጨረሻም ክፍልፋዩ የሚገኘውን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል የግድ መቀየር አለበት። ላሳያችሁ። 4 ሲባዛ በ14 ማለት እኩል ይሆናል 56። ኦኬ 5 ሲባዛ በ7 35። ስለዚህ አባዝታችሁ ጨርሳችኋል። ነገር ግን 56 35ኛ የሚል መልስ ምርጫ ውስጥ የለም። ቅድም እንደነገርካችሁ በምታጠኑበት ሰዓት ወይም ለሚኒስትሪ ለየትኛው ፈተና በምትዘጋጁበት ሰዓት የሚሰጣችሁ ማንኛውም ክፍልፋይ መደመር፣ መቀነስ፣ ማባዛት፣ ማካፈል ከሆነ የግዴታ ደግሞ ልታውቁት የሚገባ አንድ ህግ አለ። እሱ ምንድነው? ወደ ዝቅተኛ ሂሳባዊ ቃል የግድ መቀየር ይጠበቅባችኋል ማለት ነው። ስለዚህ ወደ ዝቅተኛ ሂሳባዊ ቃል ደግሞ ለመቀየር ምን ማድረግ አለባችሁ ማለት ነው? የ56 እና የ35 ምናቸው ትልቁ የጋራ አካፋያቸው ትፈልጋላችሁ። ስለዚህ የነዚህ የሁለቱም ትልቁ የጋራ አካፋያቸው ስንት ነው ማለት ነው? 7 ነው የሚሆነው። ስለዚህ ምን እናደርጋለን? 56 ሲካፈል ለ7 እንዲሁም ደግሞ 35 ሲካፈል ለ7። ለምንድን ነው ይሄንን ምርጫ ውስጥ የለም? ምርጫ ውስጥ ከሌለ የግዴታ ወደ ዝቅተኛ ሂሳባዊ ቃል እንቀይራለን ማለት ነው። 56ን ለ7 ስታካፍሉ ካልተሳሳትኩ 8 ይመጣል። 35 ደግሞ ለ7 5። አሁን ይሄኛው መልስ ምርጫ ውስጥ ከሌለ ይሄኛው ምርጫ ውስጥ የግዴታ ሊኖር ይገባል ማለት ነው። ተማሪዎች በያላችሁበት ስፍራ ላይ ሆናችሁ እንደነዚህ ያሉ ትምህርቶችን በቀላሉ መማር ትችላላችሁ። በያላችሁበት ስፍራ ላይ ሆናችሁ ሂሳብ ትምህርትን እጃችሁ ላይ ባለው ስልክ እንዲሁም ደግሞ በየትኛውም ዲቫይስ በቀላሉ ሂሳብ ትምህርትን መማር ትችላላችሁ ማለት ነው። እንግዲህ መልሱ ማን ነው ማለት ነው? መልሳችን መ። ስለዚህ መልሱ መ ነው የሚሆነው። ያ ማለት ይህንን አካፍለን የምናገኘው ውጤት 8/5 መልስ መሆን ይችላል ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም ማጥናት መስራት ትችላላችሁ። ግን ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት እኔ አንድ ጥያቄ ልስጣችሁ። ከዛ በኋላ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ መልሱን ታስቀምጡልኝ ማየት እችላለሁ ማለት ነው። ጥያቄያችሁ የሚያዛችሁ እንግዲህ 3 ሙሉ 1 ሁለተኛ ሲካፈል 2 ሙሉ 1 ሁለተኛ ነው የሰጣችሁ ጥያቄ። ይሄንን በዚህ አካፍሉ። ከዛ በኋላ መልሳችሁን ኮሜንት አስቀምጡ። እንግዲህ ቪዲዮውን ከወደዳችሁ ላይክ አድርጉ ብያችኋለሁ። በቀጣይ ቪዲዮ እንገናኝ። ክፍል 9 ላይ እንገናኛለን። ይሄን ሁለቱም ቪዲዮዎች በደንብ ይዋቸው። ይመጣል።